ዛሬ ደስ የሚል ቀን ነው። ሁሉ ጊዜ መልካም ነገር ይግጠማችሁ። እንኳን ወደ ውብ ፊልም በሰላም መጣችሁ። ላይክ ማድረጉን በጭራሽ እንዳረሱ። የፊልማችን ታሪክ የሚያተኩረው ተቀማጥላና ተሞላቃ ባደገችው ምንም ነገር በራሷ አድርጋ በማታውቀው ሲየራ ያልተጠበቀ የህይወት ጉዞ ላይ ነው። ሲየራ ከቅንጦት ጋር ከመላመዷ የተነሳ ከብዙ አፈራይንካሽ ከሚሉ ሰራተኞቿ በተጨማሪ ጠዋት በስልክ እንድትቀሰቅሳት ብቻ የተቀጠረች ልዩ ሰራተኛ ጭምር አላት። የሲየራ ኑሮ እጅግ ቅንጡ ሲሆን የምትኖረው ሁሉም ነገር በሪሞት መቆጣጠሪያ በሚሰራበት የአባቷ ሆቴል ውስጥ ነው። በክፍሏ መስኮት እጅግ ማራኪ የሆነ ተፈጥሮ እየኮመከመች በጣም ሀብታም ከሆነው ፍቅረኛዋ ጋር በስልክ ስታወራ አባቷ ስራ እንዳገኘላት ነገር ግን እሷ መስራት እንዳልፈለገች እንረዳለን። በዚያው ቅጽበት የግል ረዳቷ አባቷ እሷን እንዲንከባከባት ከቀጠራቸው የውበት ባለሙያዎች ጋር በዓለም ላይ ካሉ ታዋቂ ብራንዶች የተሰሩ እጅግ ውብና ውድ ልብሶችን ይዘው ይገባሉ። ታድ ከተባለው ልክ እንደ ሲያራ ተሞላቆ ካደገው ፍቅረኛዋ ጋር ከነበራት የስልክ ጥሪ የምንረዳው የሱ ብቸኛ ስራ በማህበራዊ ሚዲያ ላይ ብዙ ተከታዮች ያሉት ታዋቂ ተጽዕኖ ፈጣሪ መሆን ብቻ እንደሆነ እንረዳለን። ሲያራ አባቷ ያቀረበላትን ስራ እንድትተውና የማህበራዊ ሚዲያ ገጾቿን በማሳደግ ላይ እንድታተኩር እየመከራት እያለ በኢንስታግራም ገጹ ላይ የሚመለከቱት አድናቂ ብዛት እንደቀነሰ ሲያስተውል ችግሩን ለማጣራት ወዲያውኑ ስልኩን ይዘጋባታል። በሌላ በኩል ደግሞ ወጣት ጠንካራና ሰራተኛ እንዲሁም ደግሞ አመለሸጋ የሆነውን ጄክን እናገኛለን። ጄክ የሆቴሉ ባለቤት ከሆኑት የሲየራ አባት ሚስተር ቤልሞንት ጋር ቀጠሮ የነበረው ሲሆን ሚስተር ቤልሞንትም ከኔ ጋር ማውራት ከፈለክ ለጥቂት ደቂቃዎች አብረህ መራመድ አለብህ ይሉታል። ከዚያም ሚስተር ቤልሞንት በፍጥነት መራመድ ይጀምራሉ። ጄክ ስነ ስርዓት ያለው ጨዋ ስለሆነ ትልቁ ሰውዬን ለማክበር በማሰብ ቀድመውት እንዲሄዱ ይፈቅድላቸዋል። በንግግራቸው ወቅት ጄክ ለመክሰር አፋፍ ላይ ያለውን አነስተኛ ሪዞርቱን ለማዳን ሚስተር ቤልሞንትን የገንዘብ ድጋፍ እንዲያደርጉለትና ወጣት የበረዶ ላይ ተንሸራታቾች በሱ አነስተኛ ሪዞርት መማር እንደሚጀምሩ አንዴ ባለሙያ ከሆኑ በኋላ ግን ወደ ሚስተር ቤልሞንት ትልቅ የቅንጦት ሪዞርት እንደሚሸጋገሩ ያስረዳል። በተጨማሪም የትንሽ ሪዞርቶች ከገበያ መውጣት ትልቁን የሪዞርቶች ቢዝነስና ቅንጦቹንም ጭምር እንደሚጎዳው ቢያስረዳቸውም ሚስተር ቤልሞንት ግን አሻፈረኝ ብለው ያሰናብቱታል። በዚያው ቅጽበት ውቢቷ ሲየራ ፍቅረኛዋን ታድን ለማግኘት ደረጃውን ወርዳ ትመጣለች። እዚህ ላይ ልብ ሊባል የሚገባው ነገር ትልቅ ባርኔጣና ትልቅ የፀሐይ መነጽር ማድረጓን ነው። ይህም ተመልሶ በኋላ ላይ ትርጉም የሚሰጥ ጉዳይ ይሆናል። ሳታስበው ከጄ ጋር ትጋጭና በጣም ውድ የሆኑት ልብሶቿ ሲበላሹ በጣም ትበሳጫለች። ጄክም ይቅርታ ጠይቆ መንገዱን ይቀጥላል። ምሳ ሰዓት ሲየራ ታድን ለአባቱ አስተዋውቀው ሚስተር ቤልሞንት በበይነ መረብ ላይ ስለሚሰራው ስራ ሲጠይቁት ሲየራ አባዬ ስራ እኮ አይደለም፣ ታድ ብዙ ተከታዮች ያሉት ተጽዕኖ ፈጣሪ ነው በማለት በፍጥነት አባቷን ለማረም ብትሞክርም ሚስተር ቤልሞንት ባዩት ነገር ግንኙነታቸውን እንደማይደግፉት ቢሆንም ልጃቸውን ስለሚወዱና ሊያሳዝኗት ስለማይፈልጉ የፈለገችውን እንድታደርግ ይፈቅዱላታል። ጄ ወደ ትንሹ ሆቴሉ ሲመለስ ምኞታቸውን በገና ዛፍ ላይ ለመስቀል ሲታገሉ የነበሩትን ልጁንና አማቱን ያገኛቸዋል። ጄክ ይህንን ባህል ከሟች ሚስቱ ጋር ያደርግ ስለነበር አብራቸው ለመሄድ ፈቃደኛ አይሆንም። ያለሷ ምንም ማድረግ አይፈልግም። ነፍሲ ማርና ጄክ ሚስቱን ምን ያክል ይወዳት እንደነበር በዚህ አጋጣሚ እንገነዘባለን። እነሱን ላለመቀላቀል ልጁን ከሷ ምኞት ጋር አብራ ለሱም እንድትመኝለት ይጠይቃታል። ከዚያ ደግ ልብ ያላት አማቱ ከሚስተር ቤልሞንት ጋር የነበረው ስብሰባ እንዴት እንደነበር ስትጠይቀው የመጨረሻ እድላቸው የነበረ ቢሆንም ሚስተር ቤልሞንት እምቢ እንዳሉት ይነግራታል። ይህ ማለት ከስራው በኪሳራ ሊወጡ ነው ማለት ነው። አማቱም ታጋሽ እንዲሆን እንዲጸልይና ሁሉም ነገር ጥሩ እንደሚሆን ትነግረዋለች። በዚህ መካከል በቅንጡ ቤልሞንት ሆቴል ውስጥ የሚኖሩት ሚስተር ቤልሞንት ለአንድ ሳምንት ያክል ለስራ እንደሚጓዙና ቶሎ እንደሚመለሱ ለልጃቸው ሲነግሯት እናያለን። በንግግራቸው መሃል ሲየራ አባቷ ለእናቷ የገዙላትን ስጦታ አንስታ ስትመለከት አባቷ እናቷ የሞተችው ገና የ5 ዓመት ልጅ እያለች መሆኑን በማሰብ ስጦታውን ማስታወሷ ያስገርማቸዋል። ከዚያም አቅፋት ራስሽን ጠብቂ የኔ ውድ፣ የሚሄደው ለአንድ ሳምንት ብቻ ነው፣ ቶሎ እመለሳለሁ ብለዋት ይወጣሉ። ከጥቂት ጊዜ በኋላ ታድ በዘመናዊ መኪናው የበረዶ ላይ መሄጃ ጋሪ ከኋላው እየጎተተ ደርሶ ተራራው ከሲየራ ጋር በረዶ ላይ ፎቶ ለመነሳት በማሰብ ይዟት ይሄዳል። ሲየራም ለረዳቷ ማንም ሰው እንዲረብሸኝ አልፈልግም
ብላ በዘመናዊ ቅንጡ መኪና ውስጥ ገብታ ከታድ ጋር ወደ ተራራው ትሄዳለች። በዚህ መሃል ጄክ የሰራተኛ ደሞዝ መክፈል ስለማይችል የትንሽ ሆቴሉን ስራ በሙሉ ብቻውን በመስራት ሁለት እንግዶቹን ይዞ በበረዶ ላይ ለመዝናናት ይወጣል። ታድና ሲየራ መዳረሻቸው ላይ ሲደርሱ የበረዶ ላይ ሞተሩን አውርደው በበረዶ ላይ አብሮ መጓዝ ይጀምራሉ። በመጨረሻም ወደ አደገኛ ከፍታ ቦታ ሲደርሱ ታድ ሲየራን ፎቶዎች ማንሳት ይጀምራል። ጥቂት ፎቶዎችን ካነሳ በኋላ በድንገት ቀለበት አውጥቶ የጋብቻ ጥያቄ ያቀርብላታል። እንደ እውነቱ ከሆነ የአጋጣሚ እየተጠቀመበት ያለው ለማህበራዊ ሚዲያው አዲስ ቪዲዮ ለመቅረጽና የተመልካች ተሳትፎን ለመጨመር ብቻ ነበር። በዚህ ቅስፈት የጄክ ልጅ ምኞቷን በገና ዛፍ ላይ እየሰቀለች ሳለ አጠገቧ ያለ አንድ ደግ አዛውንት የሆነ አስማታዊ እንቅስቃሴ ያደርጋል። ትርጉሙን ግን ማንም አያውቅም። ተራራው ላይ ያሉት ታድና ሲየራ ከባድ ንፋስ መጥቶ ይገፈትራቸዋል። ከዚህ ጊዜ ጀምሮ ሁሉም ነገር በሙሉ ይቀየራል። ኃይለኛው ንፋስ ታድንም ቢጥለውም ሲየራን ግን ከተራራው ላይ አውርዶ ጭንቅላቷ ከዛፍ ጋር እስኪላተም ድረስ ወደ ታች አንከባሎ ይጥላታል። ጄክ በጉዞ ላይ ያለ በበረዶ ላይ የወደቀ ሰው ሲያይ ደንግጦ ወደ ሰውየው ያመራል። ቀርቦ ሲያዩ ግን ራሷን የሳተች ወጣት ሴት መሆኗን ይገነዘባል። አንስቶም ወደ ሆስፒታል ሲወስዳት የማስታወስ ችሎታዋን እንዳጣችና የራሷን ስም እንኳን ሳይቀር ማስታወስ እንደማትችል ይነግረዋል። በዚያ ላይ ፖሊሶች ማን እንደሆነች ለማወቅ የሚያስችል ምንም አይነት መታወቂያ ሊያገኙ ስላልቻሉ አንዱ ፖሊስ አሁን ያለነው በገና በዓል ላይ ስለሆነ ቤተሰብሽን ማግኘት አስቸጋሪ ይሆናል፣ ብቸኛው አማራጭ በዓላቱ እስኪያልቁ ድረስ እዚህ ሆስፒታል ውስጥ መቆየትሽ ብቻ ነው ይላታል። ጄ ይህንን ሲሰማ ስሟን ገና ያላወቃትን ልጅ የገናን በዓል ሆስፒታል ውስጥ ከምታሳልፍ ወደ ሆቴሉ ሊወስዳት ፈቃደኛ መሆኑን ይገልጻል። ዶክተሩም መደበኛ የዕለት ተዕለት እንቅስቃሴዎች ውስጥ መሳተፏ የማስታወስ ችሎታዋን እንድትመልስ ሊረዳት ስለሚችል ከሱ ጋር እንድትሄድ ያሳምናትና ማንነቷን ያላወቃትን ልጅ አብራው ለመሄድ ትስማማለች። እዚህ ላይ ልናስተውለው የሚገባው ነገር ጄክ ከዚህ ቀደም በአባቷ ሆቴል ውስጥ አግኝቷት የነበረ ቢሆንም ያኔ ፊቷን የሚሸፍን ትልቅ ባርኔጣና ግዙፍ የፀሐይ መነጽር አድርጋ ስለነበር መልኳን ማየት አልቻለም ነበር። ከጄ ጋር ወደ ትንሹ ሆቴል ትሄዳለች። እሱም የምትለብሳቸው ያገለገሉ ልብሶችን ይሰጣታል። የተሞላቀቀችው ሲየራ ርካሽና ያገለገሉ ልብሶችን ስትለብስ ለመጀመሪያ ጊዜ እንመለከታለን። በዚህ መሃል ታድ በበረዶ በተሸፈነው ጫካ ውስጥ ጠፍቶ ሲንከራተት አንድ ትንሽ ጎጆ ያገኝና ወደ ውስጥ ሲገባ አንድ እንግዳ አዛውንት ይመለከታል። ከጥቂት ግራ የሚያጋቡ ሳቆች በኋላ ራልፍ የተባለው ሰውዬ ታድን ቡና እንዲጠጣ ጋብዞት ሲቀመጥ ፊቱ ላይ ትሎቹ እየተንሸራሸሩ መሆኑን ሲያስተውል ራሱን ሊስት ምንም አልቀረውም ነበር። በማግስቱ ጠዋት ሲየራ ከእንቅልፏ ነክታ መስኮቱን ስትከፍት የለመደችውን ማራኪ የተፈጥሮ ትዕይንት ሳይሆን ውጭ ያለውን የሰዎች ጋጋታ ትመለከታለች። ከጥቂት ቆይታ በኋላ ማንነቷን ለማስታወስ ብትሞክርም ያቅታታል። ከዚያም የጄ ልጅ ወደ ክፍሏ ገብታ ራሷን ታስተዋውቅና ለዘላለም ያለ ስም መኖር አቺም ከአሻንጉሊቶቼ ስሞች መካከል አንዱን ምረጭ በማለት ጥቂት ስሞችን ትጠቁማታለች። ከነሱም አንዱ ሳራ ሲሆን ሲየራም ስሙን ተወደውና ለራሷ ትመርጠዋለች። በኋላ ላይ ከጄ ልጅ ጋር ወደ ታች ስትወርድ ልጇ ሳራን ላስተዋውቃችሁ በማለት ታስተዋውቃታለች። ጄክ አብራቸው ቁርስ እንድትበላ ቢጋብዛትም እሷ ግን ለራሷ ምግብ ለማብሰል ፈልጋ ስትሞክር እያንዳንዱ ሙከራዋ ከሽፎ ኩሽናው በአስቂኝ ትዕይንቶች ይሞላል። ጄክም በድርጊቷ ፈገግ እያለ ለምን ከትንሿ ልጅ አጠገብ ተቀምጠሻበይም እኔ ጨርሰዋለሁ ብሎ ሲወጣ ቁርስ ላይ ካቪያር ትመገብ የነበረችው ሲየራ አሁን የድሆችን ርካሽ ምግብ የሚያዝናናት ሳራ ሆናለች። ውድ ተመልካቾቼ እውነቱን ለመናገር ያ የድሆች የተባለው ምግብ ለኛ እንደ ቅንጦት የሚቆጠር የምናለመው ቁርስ ነው። ይህ በእንዲህ እንዳለ የሲየራ ረዳትና የሆቴሉ ጥበቃ ሰራተኛ ሲየራን በሆቴል ውስጥ እያሰሱ ነበር። ክፍሏ ገብተው አልጋው በስነ ስርዓት ተነጥፎ ሲያገኙት ረዳቷ በእርግጠኝነት ወደዚህ እንዳልተመለሰች ለጥበቃው ትነግረዋለች። ምክንያቱም ሲየራ መቼም ቢሆን የራሷን አልጋ አታነጥፍም። ከዚያም በበረዶ ጫካ ውስጥ ከዚያ እንግዳ ነገር ግን ደግሞ ደግ ሰው ጋር ወደ ጠፋው ወደ ታድ እንመለሳለን። ሚስጥራዊ ሰው ለታድ ጦር ይሰጠውና ምግብን አድን አለበለዚያ ትሞታለህ ይለዋል። ወደ ጄክ ስንመለስ ደግሞ ለአማቱ የጽዳት ሰራተኛዎችን ደሞዝ መክፈል ስለማልችል ጽዳቱን በሙሉ ምሰራው ነኝ
ሲላት የሰማችው ሳራ ዶክተሩ እንደመከራት የማስታወስ ችሎታዋን እንድትመልስ ሊረዳት ስለሚችል መደበኛ ስራዎችን መስራት ትችል እንደሆነ ትጠይቀውና ስራ ትጀምራለች። ነገር ግን ሳራ የሞከረችው ነገር ሁሉ ማለትም ቤት አያያዝ፣ የበረዶ መንሸራተቻ መሳሪያዎችን ማደራጀት፣ ማጽዳትና በመጨረሻም ልብስ ማጠብም ጭምር አልተሳካላትም። አንድ ዕቃ ሙሉ ፈሳሽ ሳሙና የልብስ ማጠቢያ ማሽን ውስጥ ትደፋና ትታው ትሄዳለች። በኋላ ላይ ግን የጄክ ልጅ ክፍል ገብታ ትንሿ ልጅ ጸጉሯን እንድታበጥር ትረዳታለች። በዚያ ቅጽበት ሳራ በድንገት እናቷ በልጅነት ትነግራት የነበረውን አንድ አባባል አስታውሳ ትነግራትና ከጄ ልጅ ጋር በደስታ ይጫወታሉ። ምክንያቱም ይህ ለመጀመሪያ ጊዜ ያስታወሰችው እውነተኛ ትዝታዋ ነበርና። ነገር ግን ጄክ የልብስ ማጠቢያ ክፍሉን ሙሉ በሙሉ ምስቅልቅሎ ወጥቶ ሲያገኘው አስደሳች ጊዜያቸውን አቋርጦ ሳራ ላይ ይጮህባታል። በዚህም በጣም አዝና ጥላቸው ወጥታ ወደ ፈረሱ ማደሪያ ትሄድና ሁሉንም ነገር መስራት አልችልም፣ ምናልባት ማገዶ መሰብሰብ ሞክር ይሆን ብላ በሐዘን ለፈረሱ ስታወራ ቀድሞ ውስጥ የነበረው ጄክ ይሰማታል። ማገዶ ለመሰብሰብ ወጥታ ያለ ተደናቅፋ ስትወድቅ ጄክ በፍጥነት ሊረዳት ወደ እሷ ከመጣ በኋላ ከእርሱና ከልጁ ጋር አብራ ወደ ገና ገበያ እንድትሄድ ሀሳብ ያቀርብላታል። ሳራም ተስማምታ አብራቸው ትሄዳለች። በቦታውም በጣም ተማርካ ለጄክ ከዚህ በፊት እዚህ መምጣቴን አላስታውስም ትለዋለች። ማውራታቸውን ቀጥለው ጄክ ሚስቱ ከረጅም ዓመት በፊት እንደሞተችና አሁን ከባድ የገንዘብ ችግር ውስጥ እንደሆኑ እንዲሁም የሟች ሚስቱ አባት በሰርጋቸው ቀን በስጦታ የሰጣቸውን ሆቴል ለመሸጥ ሊገደዱ እንደሆነ ይነግራታል። ሆቴሉ በቤተሰቧ ውስጥ ለ3 ትውልዶች የቆየ ነበር። እንዲሁም ቦታውን በጣም እየወደደው እንደመጣና ሊያጣው እንደማይችል የልቡን ይነግራት ጀመር። ከጥቂት ጊዜ በኋላ የጄ ልጅ ትጠራቸውና አብሯት የነበረ አንድ ደግ አዛውንት ሚስተር ቤልሞንት በአንድ ወቅት ለእናቷ ከገዙላት ስጦታ ጋር የሚመሳሰል ነገር ለሳራ ያሳያታል። ጄክም እንደወደደችው ተመልክቶ ይገዛላትና ወደ ከተማዋ የገና በዓል አከባበር ያመራሉ። የከተማው ከንቲባ ልብ የሚነካ የእንኳን አደረሳችሁ ንግግር ካደረጉ በኋላ ርችት መታኮስ ይጀምራል። ወደ ጄክ ትንሽ ሪዞርት ሲመለሱ ጄክ ከሳራ ጋር ሆኖ ያን በረዶ ጌጥ ስታይ የሆነ ነገር ያስታወሽ መስሎኝ ነበር ይላታል። እሷም ነፍሷን ይማረውና እናቴን አስታወስኳት፣ ግን ደብዛዛ ትዝታ ብቻ ነበር ብላ ትመልስለታለች። ሲለያዩም ሳራ ከዚህ በፊት ተገናኝተን እንደማናውቅ እርግጠኛ ነን፣ ምክንያቱም አንተን የመሰለ ሰው አግኝቼ ቢሆን ኖሮ በእርግጠኝነት አስታውስ ነበር ትለዋለች። ጄም በአድናቆት የተሞላ አስተያየት ይመልስላታል። ሳራ በጠዋት መነሳት አልጋዋን በራሷ ማንጠፍና ቁርስ በማዘጋጀት ላይ ጭምር የሚችላት ይጠፋል። ቤተሰብ ጋር ደስተኛና ሰላማዊ ህይወት እየኖረች መሆኑ ግልጽ ነው። አንድ ቀን አብረው በረዶ ላይ እየተንሸራተቱ ሳለ ሳራ ፍጥነቷን መቆጣጠር አቅቷት ስትንደረደር ጄክ እሷን ለማዳን በፍጥነት ተከትሏት ይሮጣል። በሌላ ቀን ሳራ ወደ ጄክ አማት ቢሮ ስትገባ በሆቴላቸው ውስጥ ካረፉ እንግዶች የተወጣጡ ፎቶዎችንና ማስታወሻዎችን የያዘውን ትልቅ መጽሐፍ ስትገልጥ ታገኛታለች። አሮጊቷ በኪሳራ ምክንያት ቦታውን ሊያጡ ስለሚችሉ እያዘነች መጽሐፉን ለሳራ ትታላት ስትጨርሺ ወደ ቦታው መልሺው ትላታለች። በኋላ ሳራ ልትመልሰው ስትመጣም በዛፉ ላይ ሊሰቀል የታሰበ አንዲት ትንሽ ሙሽራ አሻንጉሊት ታገኝና ጄክ ወዲያውኑ ሲገባ ለምን አልሰቀልከውም ብላ ትጠይቀዋለች። እርሱም እኔና ሚስቴ አብረን ገዝተነው ነበር፣ እሷ ከሞተች በኋላ ግን መልሼ ሊሰቅለው ልብ ያልፈቀደም ይላታል። ከዚያም ዝቅተኛ ገቢ ላላቸው ቤተሰቦች በሚዘጋጅ የበጎ አድራጎት የማሰባሰቢያ መርሃ ግብር ላይ ሊገኝ እንደሚሄድ ይነግራታል። ሳራ ጄክ የራሱ ገንዘብ ችግር እያለበት ሌሎችን በመርዳቱ ልቧ ተነክቶ አብራው ለመሄድ ትነሳለች። በስነ ስርዓቱ ላይ የሚያበሩ የገና መብራቶችን አንገቷ ላይ ያደረገች አንዲት ሴት ወደ ሳራ ቀርባ ጄ በአካባቢው ካሉ እጅግ ደግ ሰዎች አንዱ ነው። ያለሱ እርዳታ የኛ በጎ አድራጎት ድርጅት ከረጅም ጊዜ በፊት ይዘጋ ነበር። ሁሉንም ይረዳል፣ ለቁጥር የሚያዳግቱ ድርጅቶችንም ሳይቀር ልገሳ ያደርጋል ትላታለች። ወደ ቤት ሲመለሱ በሁለቱ መካከል አየሩ በፍቅር ተሞልቷል። ልክ ሊሳሳሙ ሲሉ ጄክ ጨዋነቱ አሸንፎት ወደ ኋላ ይመለስና ይህን ባናደርግ ይሻላል፣ ምናልባትም ቀድመሽ ታጭተሽ ወይም ሌላ ነገር ሊኖር ይችላል በማለት ራሱን ከሲያራ ሲያርቅ ሳራም የጄን ጨዋነት እያደነቀች ወደ ክፍሏ ወጥታ ትተኛለች። በማግስቱ ጠዋት ሳራ ሆቴላቸውን ከኪሳራ ለማዳን አንድ ሀሳብ እንዳላት ለጄ አማት ትነግራታለች። ሀሳቧም እዚያ ያረፉትን የድሮ እንግዶች በሙሉ ማግኘትና እርዳታ እንዲያደርጉ መጠየቅ ሲሆን ጄክ ይህንን ሲሰማ ኩሩነቱ ይዞት መቼም ቢሆን መጽዋዕትን እንደማይለምን በመናገር ወዲያውኑ አይሆንም ይላታል።
ሚስቴ መንከባከብ እችላለሁ፣ ነገር ግን እሷ እኔ እንድትንከባከበኝ አልፈቅድም ይላል። ሳራ ትበሳጫለች፣ ትጮህበትና አኩርፋ ትታው ትሄዳለች። ጄክ ያስቆማትና ማስረዳት ይጀምራል። ነገሩ እኮ ከዚያም ንግግሩን በመሃል ያቋርጥና ታውቂያለሽ፣ እሺ አደርገዋለሁ ይላል። በኋላ ላይ አማቱ ወደ ቢሮ ትሄድና ጄ አንተ በጣም ጥሩ ሰው ነህ፣ ልብን አትዝጋው። ከልጄ በኋላ እንደገና ፍቅረ ዳግመኛ ደስተኛ ህይወት ኖር ልጄ፣ እኔ ይቅር ብዬሃለሁ ትለዋለች። በዚህ መሃል ሳራ ትታቸው ለመሄድ ብትወስንም የጄ ልጅ እንድትቆይ ታሳምናታለች። እናም ለመቆየት ወስና ስትቀር ጄክ በስተመጨረሻም ህይወቱን ለመቀጠል ዝግጁ መሆኑን በሚያሳይ መልኩ ያቺን ትንሽ የሙሽራ ጌጥ በገና ዛፉ ላይ ይሰቅላታል። በመጨረሻም በሳራ ሀሳብ ተስማምቶ ለገና ዋዜማው ድግስ የግብዣ ካርዶችን ማተም ይጀምራሉ። ታድ አሁንም ካዳነው ሰው ጋር በጫካ ውስጥ ሲሆን ሰውየው በህይወት ስለመቆያ መንገዶች ብሎግ ከጀመርክ ታዋቂ ትሆናለህ ይለዋል። በዚህ ጊዜ ሚስተር ቤልሞንት ወደ ሆቴላቸው ተመልሰው ስለ ልጃቸው ሲጠይቁ ረዳታቸው ሲየራ የት እንዳለች ባለማወቋ ክፉኛ ይቆጣሉ። ወዲያውኑ እንድትፈልጋትና ፖሊስ እንድታነጋግር ካዘዘ በኋላ ፖሊሱ ታድ ባዳነው ሰው መኪና ውስጥ የተወውን ማስታወሻ ያገኛል። ይህም በቅርቡ እንደሚገኝ ይጠቁመናል። ሳራ መስታወት ፊት ቆማ ያሏት ልብሶች በሙሉ ያረጁ ስለነበሩ ለድግሱ ምን እንደምትለብስ ግራ ገብቷት እያለ የወደፊት አማቷ በደስታ ፈገግ እያለች ወደ ክፍሉ ገብታ በጣም ውብ ቀሚስ በስጦታ ትሰጣታለች። በዚህ መካከል ሚስተር ቤልሞንት በፖሊስ ጣቢያ ውስጥ ተቀምጠው ሳለ ታድ በድንገት ወደ ጣቢያው ይገባል። ሚስተር ቤልሞንት ወዲያውኑ ስለ ልጃቸው ሲጠይቁት ታድ ከተራራ ላይ መውደቃቸውንና መለያየታቸውን ጨምሮ የተፈጠረውን ነገር ሁሉ ያስረዳል። ንግግራቸውን የሰማው የፖሊስ አዛዥ የት እንዳለች አውቃለሁ በማለት በልበ ሙሉነት ይመልሳል። በትንሹ ሆቴል ውስጥ ሳራ ቀዩን ቀሚስ ለብሳ ደረጃውን ስትወርድ የተመለከተው ጄክ በአድናቆት ከመመልከት ውጪ ምንም ማድረግ አልቻለም። ጄክ ለድግሱ ባዘጋጀው ትንሽ ዝግጅት ላይ አብረው መደነስ ይጀምራሉ። የክፍሉ ድባብ በእርጋታ በተሞላ የደስታ አየር ታጅቧል። በድንገት የከተማው ከንቲባ በዓሉን ለመታደም ይገቡና እዚህ የመጣሁት ብቻዬን አይደለም ሲሉ ቀድሞ በጄክ ሆቴል አርፈው ከነበሩ ሌሎች እንግዶችም ተከትለው መግባት ይጀምራሉ። ቁጥራቸው በጣም ብዙ ሲሆን ጄክና ቤተሰቡ ሁሉንም ሰው በአክብሮት ከተቀበሉ በኋላ ድግሱ በይፋ ይጀምራል። ከጥቂት ጭፈራና የምግብ መስተንግዶ በኋላም ጄክ እንግዶቹን እንኳን ደህና መጣችሁ ለማለት ወደ መድረክ ይወጣል። ነገር ግን በጣም አፍሮ ምን እንደሚናገር ግራ የገባው ይመስል ነበር። እርዳታ መጠየቅ አልለመደም። ህይወቱን በሙሉ ሌሎችን ሲረዳ ኖረ እንጂ። ሁኔታው የገባው አንድ ሰውዬ ከእንግዶቹ መካከል ብድግ ይልና ከአመታት በፊት ከቤተሰቤ ጋር ወደዚህ መጥቼ ነበር። ልጄን በነፃ በረዶ ላይ መንሸራተት አስተምረዋል። እባክህ ይህንን ቼክ ተቀበለኝ ይለዋል። ከዚያም ሌላ ባልና ሚስት ወደፊት በመምጣት የጫጉላ ሽርሽራችንን ለማሳለፍ አቅም ባጣነበት ጊዜ እዚህ አርፈን አንተን በደስታ ተቀብለህናል። እባክህ አሁን እኛ እንድንረዳ ፍቀድልን ይላሉ። ከዚያም ከንቲባውም ጭምር ተነስተው የራሳቸውን ልገሳ ሲያደርጉ ወዲያውኑ ሁሉም እንግዶች ድጋፋቸውን መስጠት ይጀምራሉ። በሳራ በጄ አማትና በልጁ ፊቶች ላይ ያለው ደስታ ሁሉንም ነገር ይናገራል። በጣም ተደስተው ስሜታቸው ተነክቷል። ከዚያ በኋላ ጄክ ሳራም በኩራት ህይወቱን እንደቀየረችው ሴት አድርጎ በመጥራት ለሁሉም ያስተዋውቅና ስለሷ ከልብ የመነጩ ቃላትን መናገር ይጀምራል። በሚያሳዝን ሁኔታ እጮኛዋ ታድና አባቷ ሲደርሱ ውቡ ጊዜያቸው ይቋረጣል። ሲየራ ብለው ሲጠሯት በድንገት ትክክለኛ ስሟን ታስታውሳለች። ከዚያም ታድ ስሙን ይነግራትና የጋብቻ ቀለበቱን ያስታውሳታል። እያንዳንዱ ትዝታዋ ወደ አይምሮዋ በድንገት ይጎርፋል። ወደ ጄክ ትመለከትና አዎ ከተራራው ላይ ወድቄ ነበር፣ ህይወቴን አዳንከው ትለዋለች። ሚስተር ቤልሞንት ጄክ ልጃቸውን ስላዳነላቸው ከልብ ሲያመሰግኑት ሲየራም ከአባቷና ከታድ ጋር ከመሄዷ በፊት ምስጋናዋን ታቀርብለታለች። ጄ አማቱ ልጁና እውነቱን ለመናገር እኔም ጭምር በተፈጠረው ነገር ልባችን ተሰብሯል። ከጀርባ የሚጫወተው ስሜት የሚነካ ዘፈን ደግሞ ሊያስለቅሰኝ ምንም አልቀረውም ነበር። ሲየራ ወደ ድሮ የቅንጦት ህይወቷ ብትመለስም ከጄ ጋር ያሳለፈቻቸውን ጊዜያት በሙሉ ማሰብ ማቆም አልቻለችም። እያንዳንዱን ፈገግታ፣ ውብ ትዝታ፣ ከሱ ጋር በፍቅር እንድትወድቅ ያደረጋትን እያንዳንዱን ዝርዝር ነገር። የግል ረዳቷ ሲገባ ሲየራ የራሷን አልጋ እንዳነጠፈች አይቶ በመገረም አባቷ ላዘጋጁት ጋዜጣዊ መግለጫ የምትለብሳቸውን የሚያማምሩ ልብሶችን ሲያቀርቡላት አይ ያልተጋነነ ቀለል ያለ ልብስ ነው የምለብሰው
ትላለች። ረዳቷ ለቁርስ ካቪያር ይፈልጋሉ ብሎ ሲጠይቃትም አይ የራሴ ቁርስ ለራሴ ያዘጋጃለሁ ብላ ትመልሳለች። ከዚያም ወደ ትልቁ የሆቴሉ ኩሽና ትወርድና በአንድ ወቅት ከጄና ከቤተሰቡ መስራት የተማረችውን ምግብ ታበስላለች። በመኖሪያ ቤታቸው ያሉት ጄና ቤተሰቦቹም ሲየራን በጋዜጣዊ መግለጫው ላይ በቀጥታ ስርጭት በቴሌቪዥን እየተመለከቷት ነው። ሲየራ በመድረክ ላይ ወጥታ በኖርዝ ስታር ኢን ያሉትን ጄና ቤተሰቡ ማመስገን ፈልጋለሁ። አዳኑኝ፣ እስካገግም ድረስም በዚያ ማረፊያ ሰጡኝ። በዚያ ውብ ሪዞርት ጊዜያችሁን እንድታሳልፉ አጥብቄ እመክራለሁ ትላለች። ሲየራ ያደረገችው ነገር ለጄ ትንሽ ማረፊያ ትልቅ ማስታወቂያ ሆነ። ምንም ቢሆን በአለማችን እጅግ ሀብታም ከሆኑ ሰዎች መካከል የአንዱ ልጅ እኮ ናት። በዚህ ጊዜ ታድ ገብቶ ከእጮኛው ሲየራ ጋር ሊጓዝ መሆኑን ሲያሳውቅ መድረኩ ይቋረጣል። ጄክ ልቡ የተሰበረ ይመስላል። ነገር ግን ልጁ ለራሴ ምንም የገና ምኞት ተመኝቼ አላቅም። አንተ ለኛ እንደምታስበው አይነት ላንተ የሚያስብልን እንድታገኝ ይመኛለሁ። አንተንና ሲየራን አብራችሁ ሳያችሁ ምኞት የተሳካ መስሎኝ ነበር ብሎ ያበረታታዋል። ይህ ጄክ መስማት የፈለገው ነገር ስለነበር አንዲት ሰከንድ ሳያባክን በፍጥነት ተነስቶ ሲየራ ከመሄዷ በፊት ሊያገኛት ይወጣል። በሆቴል ውስጥ ሲየራ ስለ ስራ ጥያቄው አባቷን ይቅርታ እየጠየቀች እውነተኛ ስራ ሰራለሁ ግን ካንተ ጋር አይደለም ትለዋለች። አባቷም ፈገግ ብለው የኔ ውድ የሚያስደስትሽን ነገር አድርጊ። በዚህ መሃል አማቱ በጄ ማረፊያ ውስጥ የማያቋርጡ የስልክ ጥሪዎችን ማስተናገድ አቅቷታል። ሁሉም ሲየራ ባደረገችው ማስታወቂያ ምክንያት ክፍል ለመያዝ የሚፈልጉ እንግዶች ጥሪ ናቸው። ሲየራ ሊያደርጉት ካሰቡት ጉዞ በፊት ታድን አግኝታ አዝናለሁ ታድ፣ ከዚህ በላይ መቀጠል አልችልም። የጋብቻ ቀለበትን ይኸውና፣ የሚያደርገው ሌላ ሰው ፈልግ ትለዋለች። ነገር ግን ታድ የሚያስጨንቀው ብቸኛ ነገር ቢኖር የተመልካቹን ቁጥር ለመጨመር ሲል በማህበራዊ ሚዲያው ላይ ስለ መለያየታቸው መለጠፍ ይችል እንደሆነ እሷን መጠየቅ ብቻ ነበር። ዞር ሲል ሌላ ሴት ከመፈለግ ይልቅ ታድ በመጨረሻ አንድ ሰው ያገኛል። እሱም ሌላ ወንድ ነበር። ጄ በመጨረሻ ሲደርስ ሲየራ እንዳልሄደች ያያል። እሷም እዚህ ቆያለሁ የትም አልሄድም ትለዋለች። ከዚያም እዚህ ምን እየሰራ ነው ጄ ብላ ትጠይቀዋለች። እሱም ባንቺ ምክንያት ሙሉ ሆቴሌ በእንግዶች መጨናነቁን ሰማሁ ብሎ ይመልስላታል። ፈገግ ብላ ታዲያ ለዚህ ሁሉ ስራ የሚያግዝ ሰው አትፈልግም ትለዋለች። ጄ በደስታ ይስማማል። እሷም አባቴም ሆቴሉን ብቻ ሳይሆን ሙሉ ሪዞርትን ለማደስና በገንዘብ ለመርዳት ተስማምቷል በማለት ደስታውን እጥፍ ድርብ ታደርገዋለች። ሚስተር ቤልሞንትና የጄ ልጅም በጋራ ይመጡና ሁሉም ሰው ተሰባስቦ ደስተኛ ይሆናሉ። ፊልሙም ሞቅ ባለና አስደሳች ሁኔታ ያበቃል። ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁኝ በጣም አመሰግናለሁ። አሁን ደግሞ ስክሪኑ ላይ ከሚታዩት ቪዲዮዎች መካከል አንዱን ተጭናችሁ ተመልከቱ። በእርግጠኝነት ይመቻችኋል።